ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 26 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። አሁን ወደ ሰበር መረጃዎቻችን ተሸጋግረናል። በምዕራብ ወለጋ ዞን መነሲብ ወረዳ ሙርካባ ቀበሌ ስምሪት ያደረገው የማዕከላዊ ዛምባሰል ክፍለ ጦር ሐይቅ ሬጅመንት ቀደም ሲል በሽብር ቡድን ውስጥ ቡድን መሪ ሆኖ መኪና ሲያገት ሲዘርፍና ሲገድል የቆየውን በዝርፊያ ስሙ ጃልበሽር ሌሙ ዋቅጅራን ከነ ግብረ አበሮቹ በቁጥጥር ስር ማዋል መቻሉን የሬጅመንቷ ዋና አዛዥ የሆኑት መቶ አለቃ ያሬድ ተሻለ ገለጹ። ከሽብር ቡድኑ ጋር የነበረውን ገጽታ በመቀየር ጃልበሽር ሊሞ በእውነተኛ መጠሪያው ዮሴፍ አሰፋ በዚሁ ሙርካባ ቀበሌ ውስጥ ለአሸባሪ ቡድን የተለያዩ የሎጂስቲክ አቅርቦት ሲያደርግ ከያዘው ሞተር፣ ሽጉጥና የተለያዩ መድኃኒቶችና ሌሎች ማቴሪያሎች ጋር በተጠና ወታደራዊ ስልት በቁጥጥር ስር መዋሉን አዛዡ ጨምረው ገልጸዋል። የተለያዩ ስልቶችን በመቀያየር የሎጂስቲክ አቅርቦት ለማግኘት የሚሞክረው የሽብር ቡድን ምንጩን ለማድረግ ሰራዊታችን ከአካባቢው የጸጥታ ኃይልና ከማህበረሰቡ ጋር በመጣመር ሰፊ ስራ እየሰራ መሆኑን ያወሱት አዛዡ አሁንም ቢሆን የሽብር ቡድኑ ተላላኪዎች ከድርጊታቸው በመቆጠብ ወደ ሰላም እንዲመጡ አሳስበዋል። የሰሜን ምዕራብ እዝ ክፍለ ጦር የሰላም ጥሪውን አሻፈረኝ ብሎ ለዘረፋ ተግባር ተሰማርቶ በነበረው የጽንፈኛ ቡድን ላይ የማያዳግም እርምጃ መውሰዱን ገለጸ። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ልዩ ስሙ ጃንጓ በተባለ አካባቢ ኬላ ዘርግተው ሲዘርፉና ሰዎችን ሲያግቱ በነበሩ የጽንፈኛ ቡድን ላይ በሰሜን ምዕራብ እዝ ክፍለ ጦር እርምጃ መወሰዱን የክፍለ ጦሩ ምክትል አዛዥ ኦፕሬሽናል ሌተናል ኮሎኔል መሐመድ ከማል ተናግረዋል። በሰራዊታችን የደረሰበትን ምት መቋቋም ተስኖት ተበታትኖ በየጫካው የሽፍታነት ተግባር ሲፈጽም በነበረው በዚህ ዘራፊ ቡድን ላይ በጥናት ላይ ተመስርቶ በተደረገ ክትትል ዘራፊዎቹ መደምሰሳቸውን ሌተናል ኮሎኔል መሐመድ ከማል ገልጸዋል። የሬጅመንቱ አዛዥ ሻምበል አዲሱ መድፉ በበኩላቸው ከህብረተሰቡና ከጸጥታ ኃይሉ ጋር በመቀናጀት ውጤታማ ተግባራት መከናወናቸውን ጠቁመው ርዝራሽ ኃይሉ የሰላምን አማራጭ እስካልተቀበለ ድረስ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። በተመሳሳይም በማዕከላዊ ጎንደር ዞን ቆላ ድባ ወረዳ ልዩ ቦታው ግራዝጌ በተባለ ስፍራ ለዘረፋ ተሰማርቶ የነበረው የጽንፈኛ ቡድን መደምሰሱን መቶ አለቃ አስራት አለነ ተናግረዋል። መንገድ በመዝጋትና ህዝብ በመዝረፍ ተግባር ላይ ተሰማርተው ሰላም ሲነሱ በነበሩ የጽንፈኛው ቡድን ላይ በተወሰደው እርምጃ 7 የጽንፈኛው ቡድን አባላት ሲደመሰሱ 4ቱ ከነሙሉ ትጥቃቸው መማረካቸውን ነው የሬጅመንቱ ምክትል አዛዥ መቶ አለቃ አስራት አለነ የገለጹት። የኮማንዶ ሬጅመንት ደግሞ 54 ኩንታል በርበሬ ጭኖ በጽንፈኛ የታገተውን ተሽከርካሪ ማስለቀቁን ገልጿል። መነሻውን ከኦሮሚያ ክልል ጅማ በማድረግ ወደ ደሴ ከተማ በርበሬ ጭኖ ሲጓዝ የነበረ ተሽከርካሪ ከአጣዬ ከተማ ወጣ ብሎ በሚገኘው ፍልማ በተባለ ቦታ በጽንፈኛው ታግቶ ከመኪናው ባለቤት 700 ሺህ ብር ለመቀበል እየተደራደረ ባለበት ወቅት ከማህበረሰቡ በተደረገ ጥቆማ የኮማንዶ ሬጅመንት ቦታው ላይ በመድረስ ባደረገው ጥንቃቄ የተሞላበት ኦፕሬሽን መኪናውን ከነ ንብረቱ ማስለቀቅ ተችሏል። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሻሜቦ ከአካባቢው ከዚህ ቀደም በነበረው ሁኔታ የጽንፈኛ ቡድን ለረጅም ጊዜ ወደ መንገድ እየወጣ ሀገር አቋራጭ የሆኑ ሰላማዊ የጭነት ተሽከርካሪዎችን በማገት በሚሊዮን የሚቆጠር ብር እየተደራደረ ህብረተሰቡን እንደሚያሰቃይና እንደሚዘርፍ አስታውሰዋል። ሬጅመንቱ በአይሱዙ የጭነት ተሽከርካሪ ተጭኖ የነበረውን 54 ኩንታል በርበሬ በአጭር ጊዜ ከጽንፈኛው እጅ በማስለቀቅ ባለ ንብረቱንም ከዝርፊያ ማዳን የተቻለ ሲሆን ለቀጣይ የአካባቢው ሰላምና ጸጥታ በዘላቂነት ለማረጋገጥ በጥምረት መስራት እንደሚገባም ገልጸዋል። መረጃውን ያገኘነው ከኮማንዶ ክፍለ ጦር የሰራዊት ስነ ልቦና ግንባታ መሆኑን መግለጽ እንወዳለን። ሰበር መረጃዎቻችን ቀጥለዋል። በሜጫና በአቸፈር ቀጠና ላለፉት 2 ዓመታት ገደማ ጫካ የቆዩ የጽንፈኛው ፋኖ አመራሮችና አባሎቻቸው የሰላምን አማራጭ ተቀብለው የገቡበትን
አስደሳች ሰበር ዜና ደግሞ እንሆ። በሰሜን ጎጃም ዞን በሜጫና በአቸፈር ቀጠና ላለፉት 2 ዓመታት ገደማ ጫካ የቆዩ የጽንፈኛው ፋኖ አመራሮችና አባሎቻቸው ናቸው ከነሙሉ ትጥቃቸው የመንግስትን የሰላም ጥሪ ተቀብለው መግባታቸው የተገለጸው። የሰላም ጥሪ ተቀብለው ለመራዊ ከተማ አስተዳደርና ለሰሜን ሜጫ አስተዳደር በሰላማዊ መንገድ እጃቸውን የሰጡት የቡድኑ አመራሮችና አባላት በጽንፈኛው አጠራር ራሱን የኮሎኔል ታደሰ ሙሉነህ ብርጌድ ብሎ የሚጠራው ስር ተደራጅተው የጥፋት ተልኳቸውን ሲያከናውኑ እንደነበረ በጸጸት ገልጸው ከዚህ በኋላ ባለው ጊዜያቸው የበደሉትን ማህበረሰብ መካስ እንደሚፈልጉ በጸጸት መግለጻቸውን ከመራዊ ከተማ ኮሙኒኬሽን ያገኘነው መረጃ ያመለክታል። የሰሜን ምዕራብ ኮር በህግ ማስከበርና በልማት ስራዎች ላይ በመሳተፍ ውስብስብ ግዳጆችን በብቃት ፈጽሞ ሰላምን የሚያጸና የህግ የበላይነት በተሰማራበት የግዳጅ ቀጠና እንዲረጋገጥ ያደረገ ኮር መሆኑን የኮሩ ዋና አዛዥ ብርጋዴር ጄኔራል ወርቅነህ ጉደታ ተናገሩ። ብርጋዴር ጄኔራል ወርቅነህ ጉደታ የኮሩ ሰራዊት በግዳጅ ላይ ስልጠናዎችን ራሱን እያበቃና በድሎቹ እየጠነከረ ከደጋ እስከ በረሃ ከክረምት እስከ በጋ በፈታኝ አየር ጸባይና የመሬት ገጽታ ተንቀሳቅሶ ከህዝብና ከጸጥታ አካላት ጋር በመተሳሰር ግዳጁን በብቃት መወጣቱንም ገልጸዋል። በቀጣናው ግርግር በመፍጠር ዝርፊያ፣ ግድያና ከፍተኛ የህዝብ ሀብት ላይ ውድመት ያደረሰውን የጽንፈኛ ቡድን ላይ እርምጃ በመውሰድ አብዛኛው እጅ እንዲሰጡ አድርጓል ያሉት ብርጋዴር ጄኔራል ወርቅነህ ምህረቱን ያልተጠቀሙበትን የተቀናጀ እርምጃ በመውሰድ እጅ የሰጡትንም ትምህርት በመስጠት ወደ ሰላማዊ ህይወት እንዲመለሱ ማድረግ መቻሉን አስረድተዋል። ቡድኑ ቅርጹን ቀይሮ ከታሪካዊ ጠላቶች ጋር በመመሳጠር የሀገሪቱን ዳር ድንበር የተተኳሽና የኮንትሮባንድ መዘዋወሪያ ቀጠና ለማድረግ በተደጋጋሚ ወደ ውጭና ውስጥ ለማስወጣትና ለማስገባት ሲንቀሳቀስ ሰራዊቱ ከህዝቡ ጋር መረጃ በመለዋወጥ ተከታትሎ በቁጥጥር ስር አውሎታል ነው ያሉት። ኮሩ በተሰማራበት የግዳጅ ቀጠና በከተሞች ውስጥ ሴሎችን በመዘርጋትና የሐሰተኛ የብር ኖቶችን በማተም ህብረተሰቡን ሲያጭበረብሩ የነበሩ ወንጀለኞችንና የህገወጥ የሰው ዝውውር ደላሎችን ተከታትሎ በመያዝ የህግ የበላይነት እንዲከበር መደረጉንም ብርጋዴር ጄኔራል ወርቅነህ ጉደታ ገልጸዋል። ይህ በእንዲህ እንዳለ ሰራዊቱ በሀገርና በህዝብ ላይ የሚመጣን ጠላት በመደምሰስ ጀግንነቱን በተግባር እያስመሰከረ ቀጥሏል። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማና የእዙ ከፍተኛ አመራሮች በሶማሌ ክልል ቱሉ ጉሌድ በግዳጅ ላይ የሚገኙ የሰራዊት ክፍሎችን ተዘዋውረው ተመልክተዋል። የእዙ ሰራዊት በሀገሩና በህዝቡ ላይ የሚመጣ ጠላትን በመደምሰስ የድል ሰራዊት መሆኑን በተግባር እያስመሰከረ ነው ያሉት ሌተናል ጄኔራል መሐመድ ተሰማ ህገ መንግስታዊ ተልኳችንን በመወጣት የተገነባንባቸውን ባህሪያቶችና እሴቶች በማወቅ የምንተገብርና የምናስተገብር ሀገር ወዳድ ጀግኖች ነን ሲሉ ተናግረዋል። ህዝብን ከህዝብ ብሔርን ከብሔር ለማጋጨት ሌት ተቀን የሚታትሩ ጠላቶቻችን ህልማቸውን በማክሰም የህዝባችንን መከታ ሆነን እንቀጥላለን ያሉት ሌተናል ጄኔራል መሐመድ ምስራቅ እዝ በምስራቁ የሀገራችን ክፍል ብቻ ሳይወሰን በተለያዩ አቅጣጫዎች በመሰማራት ኢትዮጵያን ከመፍረስና ከመበተን እየጠበቀ ይገኛል ሲሉ ገልጸዋል። በአካባቢያችንም በተለያዩ ጊዜያት ህዝቡን ለማወክ የሚሰሩ ጸረ ሰላም ኃይሎችን በመከላከል ከህዝቡና ከጸጥታ ኃይላችን ጋር በመቀናጀት ሌት ተቀን በርካታ ስምሪቶችን በማድረግ አሸባሪ ኃይሎችን በማጽዳት የእዙ የሰራዊት አባላት እየከፈሉት ያሉት መስዋዕትነት ህዝባችን ከቶንም የማይረሳው ነው ሲሉም ተናግረዋል። የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል ፍቃዱ ጸጋይ በበኩላቸው በአካባቢው ይደርስ የነበረውን ሁከትና ብጥብጥ በማምከን አካባቢው ፊቱን ወደ ልማት እንዲያዞር በማድረግ እዛችን በርካታ ገድሎችን ፈጽሟል ብለዋል። የተቋሙን መመሪያዎች፣ ደንቦችና አሰራሮችን በመተግበር ሀገራዊ ስኬቶችና ተቋሙ እያስመዘገበ ያለውን መልካም ስራዎችን ለግንባታ መጠቀም አለብን ካሉ በኋላ ከግዳጃችን ጎን ለጎን የተለያዩ ስልጠናዎችን በማድረግ የዝግጁነት ስራዎቻችንን ማጠናከር ይኖርብናል ሲሉም አሳስበዋል።
መምታት የኛ ነው።